ሰላም ጤና ይስጥልን ውድ የጎህ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ በንግድና ቀጣናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ የተመራ የኢትዮጵያ የዓለም ንግድ ድርጅት ተደራዳሪ ኮሚቴ ከዓለም ንግድ ድርጅት ዋና ዳይሬክተር ዶክተር ኒኮላ ዋሌ ጋር ተወያይተዋል በውይይታቸውም በኢትዮጵያ የንግድ ድርድር ሂደት ዙሪያ ፍሬያማ ምክክር ማድረጋቸውን ዶክተር ካሳሁን ጎፌ በማህበራዊ ትስስር ገጻቸው አስፍረዋል ኢትዮጵያ እስካሁን የሄደችበትን የሁለትዮሽና የባለ ብዙ ወገን ድርድሮች አፈጻጸም ለዋና ዳይሬክተሯ ማብራራታቸውን ተናግረዋል በተመሳሳይም በሚቀጥሉ ጊዜያት በሚኖሩ የተናጠልና የጋራ ርብርብ የሚያስፈልጉ ጉዳዮች ላይ ማስረዳታቸውን ጠቁመዋል ዶክተር ኒኮላ ዋሌ በበኩላቸው ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቁ ጥናቸው መሆኑን ገልጸው የትኛውም አይነት ድጋፍ ለማድረግ እንደማይቆጠቡ አረጋግጠዋል በሌላ በኩል ለአፍሪካ ቡድንና ለአባል ሀገራት የኢትዮጵያ የአባልነት ድርድር እንደሚደግፉ ይፋዊ ጥሪ እንደሚያስተላልፉም ተናግረዋል በሚቀጥሉት 10 ቀናት በአብዛኛዎቹ የበልግ አብቃይ የሀገሪቱ አካባቢዎች ለተዘሩ ሰብሎች እድገት አመቺ የአየር ሁኔታ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ ለግጦሽ ሳርና ለመጠጥ ውሃ አቅርቦት በጎ ጎን እንደሚኖረው የኢትዮጵያ ኢንስቲትዩት መረጃ አመላክቷል ለዝናብ መፈጠር አስተዋጽኦ የሚያደርጉ የአየር ሁኔታዎች ተጠናክረው የሚቀጥሉ ሲሆን የበልግ ዝናብ ተጠቃሚ አካባቢዎች በርካታ ቦታዎች የሚሸፍን ቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ጠቁመዋል በሌላ በኩል የመካከለኛው የሰሜን ምስራቅና የደቡብ ምዕራብ የሀገሪቱ አካባቢዎች በ24 ሰዓት ውስጥ ከባድ መጠን ያለ ዝናብ እንደሚያገኙ ነው የተገለጸው በተለይም በጋምቤላ አፋር ሶማሌ ቤሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎች ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃ ያሳያል በአንጻሩ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የጎርፍ መፍሰሻዎች በማጽዳት የቅድመ ዝግጅት ስራዎች ማከናወን እንደሚያስፈልግ ኢንስቲትዩቱ አሳስቧል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ ኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል ቁም ነገር ሽፈራው ዝርዝር አላት የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል ሲቢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፍቃድ ማግኘታቸው ተገልጿል እንዲሁም ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ ሙዓለ ንዋይ ገበያ አከናዋኝ HST ኢንቨስትመንት ኤድቫይዘሪ ሰርቪስ አገልግሎት የተወሰነ የግል ማህበር የሰነደ ሙዓለ ንዋይ ኢንቨስትመንት አማካሪና ኢኩዥን የሰነደ ሙዓለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ ሙዓለ ንዋይ ኢንቨስትመንት አማካሪ ሆነው ፍቃድ አግኝተዋል የዳበሬ ካፒታል ገበያ ለሀገር ኢኮኖሚ እድገትና ብልጽግና ትልቅ መሰረት መሆኑን የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ አስገንዝበዋል ዘርፉ በተለይም አምራች ኢንዱስትሪው ያለበትን የፋይናንስ ችግር ለመፍታት ትልቅ አቅም ይፈጥራል ብለዋል የካፒታል ገበያው ከአምራች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም የሚፈጥር መሆኑንም አንስተዋል በተጨማሪም የመንግስት የልማት ድርጅቶችን ወደ ግል የማዘዋወር ሂደት ተመን ከማውጣት ጀምሮ ህብረተሰቡን ባለቤት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል ነው ያሉት የካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተሐልቁ በበኩላቸው የነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያ መምጣት በኢትዮጵያ ውስጥ የበለጠ የአገልግሎት ብዝሃነት ያለው ጠንካራ የገበያ ካፒታል ለመፍጠር ያስችላል ብለዋል እንዲሁም ለህብረተሰቡ ከኢንቨስትመንት ባንክና ከማማከር አገልግሎት ጀምሮ እስከ ሰነድ ሙዓለ ንዋይ ግብአቶችን ማስፈጸምና ማከናወን ድረስ ያሉ ቁልፍ አገልግሎቶችን ለመስጠት ወሳኝ ናቸው ሲሉ ገልጸዋል እስካሁን የካፒታል ገበያው ፍቃድ ባላቸው 4 የኢንቨስትመንት አማካሪ ብቻ ተወስኖ የነበረ መሆኑን ጠቁመው ዛሬ የኢንቨስትመንት ባንክና የሰነደ ሙዓለ ንዋይ ገበያ አከናዋኝ ድርጅቶችን በማካተት መስፋፋቱ የገበያው ተሳታፊዎች አዳዲስ አገልግሎቶችን እንዲያገኙ ያስችላቸዋል ነው ያሉት በተጨማሪም የኢንቨስተሮች አመኔታ በማጎልበት የገበያ ፍትሃዊነትን በማሳደግና የካፒታል ማሰባሰቢያ መሳሪያዎችን በማዘጋጀት ካፒታል ፈላጊ ተቋማትንም ሆነ ኢንቨስተሮችን ተጠቃሚ በማድረግ እንደሚችሉም ተገልጿል ብዝሃ ህይወትና የዱር እንስሳት ጥበቃ ቦታዎችን ለመንከባከብ እስከ 300 ሚሊዮን ብር ያስፈልጋል ተባለ በሰሜን ተራሮች የብርቅዬ ዋልያዎች ቁጥር ከዚህ በፊት ከነበረው ተመናምኖ ወደ 300 ዝቅ ማለቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል ብሌን ተሾመ ዝርዝር አላት
በሰሜን ተራሮች የሚገኙ የዋሊያዎች ቁጥር ወደ 300 መውረዱን የዱር እንስሳትና ጥበቃ ባለስልጣን አስታውቋል። በሰሜን ተራሮች የብርቅዬ ዋሊያዎች ቁጥር ከዚህ በፊት ከነበረው ተመናምኖ ወደ 300 ዝቅ ማለቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር ኩራማ ዋቅጅራ እንደገለጹት በሰሜን ተራሮች የብርቅዬ ዋሊያዎች ቁጥር ከዚህ በፊት አደጋ ላይ መውደቁን ተከትሎ በተሰራ የእንክብካቤ ስራ የዋሊያዎቹ ቁጥር 1000 መድረስ ችሎ ነበር ብለዋል። በሰሜን ክፍል ካለው የጸጥታ ችግር ሳቢያ የቁጥር መላላት፣ የእንስሳት አደጋ፣ የህገ ወጦች አደን መበራከት 1000 መድረስ ችሎ የነበረውን የሰሜን ተራሮች የዋሊያዎች ቁጥር ተመናምኖ ወደ 300 መውረዱን ገልጸዋል። እንደ አውሮፓውያን አቆጣጠር በ1973 ሀገራት ቁጥራቸውን እየመነመኑ የሚገኙ የእንስሳትና እጽዋት ከጥፋት ለመታደግ በተባበሩት መንግስታት ድርጅት አማካኝነት ሳይተስ የሚባል ስምምነት አድርገዋል። ስምምነቱ ዓለም አቀፍ ንግድን የሚቆጣጠር አሰራር ነው። ኢትዮጵያም በ1989 ዓ.ም ጀምሮ የስምምነቱ አካል ሆናለች። ከስምምነቱ አስቀድሞ በርካታ የእንስሳትና እጽዋት ዝርያዎች ለዓለም አቀፍ ንግድ ይውሉ እንደነበር፣ አብዛኞቹም ለመጥፋት የተቃረቡበት ወቅት ነበር የሚሉት አቶ ኩመራ አሁን ላይ 38000 የሚደርሱ እጽዋትና የዱር እንስሳት ዓለም አቀፍ የንግድ ቁጥጥር እንደሚደረግላቸው አመላክተዋል። የብዝሃ ህይወትና የዱር እንስሳት ጥበቃ ቦታዎችን ለመንከባከብ እስከ 300 ሚሊዮን እንደሚያስፈልግና የፋይናንስ ክፍተት መሙላት እንደሚገባው ገልጸዋል። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውን የግብርና ሚኒስተር ዶክተር ግርማ አመንቴ ገለጹ። 14ኛው ዓለም አቀፍ የደን ቀን ደንና ምግብ በሚል መሪ ሀሳብ ተከብሯል። ሩት እንዳለው ተጨማሪ አላት። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። በመርሃ ግብሩ የግብርና ሚኒስትሩ ዶክተር ግርማ አመንቴ፣ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ሙባረክ ኤልያስ፣ የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ፣ የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም እንዲሁም የፌዴራልና የክልል የስራ ኃላፊዎች ተገኝተዋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ በዚህ ወቅት እንዳሉት ኢትዮጵያ በመሬት አቀማመጥ፣ በተፈጥሮ ሀብት እንዲሁም በተስማሚ የአየር ንብረት ታደለች ሀገር ናትም ብለዋል። በብዝሃ ህይወት ስብጥርም በዓለም ተጠቃሽ ከሆኑ ሀገራት መካከል አንዷ መሆኗንም ጠቁመዋል። ደን ዘላቂ ምርታማነትን ለማረጋገጥ የማይተካ አስተዋጽኦ እንዳለውም አመላክተዋል። ከዚህ ቀደም በነበሩ ጊዜያት ደንን መሰረት ባላደረገ ኢኮኖሚ ዘይቤ ምክንያት የከፋ የደን መመናመን እንደነበርም አስታውሰዋል። አሁን ላይ ኢትዮጵያ ይህንን የሚያስተካክል ፖሊሲ ቀርጻ በመተግበር ላይ እንደምትገኝም ገልጸዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ በፍራፍሬ ልማት የምግብ ዋስትና ማረጋገጫ መሳሪያ መሆኑን አንስተዋል። በተጨማሪም ከምግብ ፍጆታ ባለፈ ለውጭ ገበያ በማቅረብ የኢኮኖሚ ምንጭ መሆኑንና በስራ እድል ፈጠራም ከፍተኛ አስተዋጽኦ ማበርከቱን ጠቁመዋል። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውንም ተናግረዋል። መንግስት ከየትኛውም ጊዜ በላይ ለተፈጥሮ ጥበቃና ለአረንጓዴ ልማት ልዩ ትኩረት መስጠቱን አመላክተዋል። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም በበኩላቸው ደን በዓለማችን ለ1.6 ቢሊዮን የህብረተሰብ ክፍል የኑሮ መሰረት ነው ብለዋል። እንዲሁም በዓለም ኢኮኖሚ ውስጥ ከፍተኛ ድርሻ ያለው ሀብት መሆኑን ጠቅሰው በደን ላይ የሚደርስ ጉዳት ዘላቂ ልማትን ወደ ኋላ የሚቀለብስ መሆኑንም ጠቁመዋል። የአረንጓዴ አሻራ መርሃ ግብር ምርታማነትን ለማረጋገጥና ብዝሃ ህይወትን ለመጠበቅ ወሳኝ መሆኑንም ገልጸዋል። የኢትዮጵያ ደን ልማትም ዘርፉን በእውቀትና በክህሎት ለመምራት ሚናውን አጠናክሮ እንደሚቀጥልም አረጋግጠዋል። ወደ ውጪ ዜናዎቻችን ስናልፍ በለንደን በሚገኘው ሂትሮ አውሮፕላን ማረፊያ አቅራቢያ በተነሳ የእሳት አደጋ ምክንያት አውሮፕላን ማረፊያው ሙሉ በሙሉ መዘጋቱ ተሰምቷል። በአደጋው አውሮፕላን ማረፊያው ከፍተኛ ኤሌክትሪክ ኃይል መቆራረጥ ያጋጠመ መሆኑን ተገልጿል። ይህን ተከትሎ በእንግሊዝ ሂትሮ አውሮፕላን ማረፊያ መዳረሻቸውን አድርገው ሲበሩ የነበሩ ከ120 በላይ አውሮፕላኖች አቅጣጫቸውን ቀይረው እንዲመለሱ መገደዳቸው ተመላክቷል። ሂትሮ አውሮፕላን ማረፊያ በዓለማችን በርካታ መንገደኞች ከሚያስተናግዱ አውሮፕላን ማረፊያዎች መካከል አንዱ እንደመሆኑ በመንገደኞች ዘንድ ከፍተኛ መስተጓጎል ማስከተሉ ተጠቁሟል። አውሮፕላን ማረፊያው የተሳፋሪዎችና የሰራተኞችን ደህንነት ለመጠበቅ ሲባል እንደተዘጋ መገለጹን CNN ዘግቧል። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦር በኋላ ካርቱም በሚገኘው የፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። ስማቸው ታፈረ ዝርዝር አለው። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመታት ጦርነት በኋላ ካርቱም በሚገኘው ፕሬዝዳንታዊ ቤተ መንግስትን መልሶ መቆጣጠራቸውን ወታደራዊ መሪዎች ገልጸዋል። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛው
ሲወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጣቸው ቪዲዮዎችን አሳይተዋል። ፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበም ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየትም አልሰጠም። የጦሩ ቃል አቀባይ ነቢል አብደላ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ተናግረዋል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳልም ብለዋል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነውን የሀገሪቱን የእርስ በርስ ደም አፋሳሽ ጦርነት ከ2 ዓመታት በፊት የተጀመረ እንዲሁም ከፍተኛ ፍልሚያዎች እየተካሄዱበትም ነው። ጦርነቱ ከተጀመረ ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛዎቹን የካርቱም ክፍሎች እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮም ቆይቷል። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎችን ማስመዝግቧል። ሙስለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃት ፍንዳታዎች ማስከተላቸውንም የዓይን እማኞች ተናግረዋል። የተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎች ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያ እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም ተብሏል። ጦርነቱ በዓለማችን ላይ ከፍተኛ የሰብአዊ ቀውስ ማስከተሉ የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያለ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም